ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሬ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ዛሬ ይዤላችሁ ከመጣቸው ቪዲዮዎች መካከል አንደኛው ሊያሾ ነው የተመለከተ ነው። እኔ የምለው ምን ሆና ነው ሊያሾ? ሊያሾ በጣም ታማለች፣ ሆስፒታል ገብታለች። የእውነት እንግዲህ ሊያሾ የጸልዩልኝ መልእክቷን በኢንስታግራም ገጿ ላይ በማጋራቷ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። በአሁኑ ሰዓት ሊያሾ ጸሎት አድርጉላት የምትወዷት ሰዎች እንዳላችሁ። ስለነዚህ የምንመለከታቸው አንዳንድ ቪዲዮዎች አሉ። እነማን ምን አሉ የሚለውን አብረን የምንመለከት ይሆናል። ዮኒ ማኛ ብቻ አይደለም፣ ሌሎችም ግለሰቦች በዚህ ጉዳይ ላይ ሀሳባቸውን አጋርተዋል። ከዛ በመቀጠል ደግሞ መንሱር ጀማል እናቴ ታስራብኛለች እያለ የታሰረችበትን ምክንያት አንድ ባንድ እየዘረዘረ ይገኛል። በአሁኑ ሰዓት ላይ ለምን እንደታሰረችና በምን ምክንያት እንደታሰረች ሁሉንም ነገር በቪዲዮ ሲናገር ሪከርድ የተደረገ ቪዲዮ አለ። እሱን አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም በቻናላችን አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ ነው። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። እንዲሁም ሁላችንም ይህን ቪዲዮ አንዴ ላይክ አድርገን ወደ ዛሬ ቪዲዮቻችን እንሂድ። አመለሰት ሙጬ ግን የቴዲ አፍሮ ዕቃ ነው እንደ የምትመስላችሁ? ብቻ የሆነ ነገር ትናገር፣ እኛ እኮ ንጉሱን ፈርተን እንጂ። ብቻ የሆነ ነገር ትልበስ፣ የቴዲ አፍሮ ሚስት ሆና። እቺ ሴት እኮ ብቻዋን እንደ ሴት መታየትም መቆምም የምትችል ሴት ናት። ሰው እንዴት ለመሰደብም ባል ያስፈልገዋል? አመለሰት ሙጬ የራሷ ካምፓኒ፣ የራሷ ስራ፣ የራሷ ፖድካስት፣ የልጆች እናት የሆነች ራሷን የምትጠብቅ የምትንከባከብ ብር የሚያመጣልኝ ባል አለኝ ብላ ቤት ተቀምጣና ተኝታ የማትውል ጀግና ሴት ናት። ምንድነው የምትፈልጉት? ቆይ ቀኑ ሙሉ ቤቷ እንድትቀመጥ እንድትተኛ ነበር የፈለጋችሁት? በቃ የሆነ ነገር ብቻ ታድርግ። ቀጥታ የሚሮጠው ወደ ቴዲ አፍሮ። እዚህ ጋር ቴዲ ማድነቅ እፈልጋለሁ። እቺን ሴት የተለያዩ ነገሮች እንድትሰራ ነፃ ፍቃድ ሰጥቷታል። የፈለገችውን የምትወደውን ስራ እንድትሰራ ነፃነት ሰጥቷታልና በጣም ሊደነቅ ይገባል። ህዝቡ ግን እቺን ሴት ማድነቅ ሲገባው ጭራሽ በቃ የሆነ ነገር ብቻ ታደርግ፣ ሩጫው ሙሉ ወደ ባለቤቷ። እሷን መናገር ከፈለጋችሁ መተቸት ከፈለጋችሁ በራሷ ስራ ብቻዋን በቃ ወደ ባሏ መሮጥ አያስፈልግም። እኔ እንደውም እቺ ሴት ከባሏ ከቴዲ አፍሮ ካገኘችው ጥቅም ይልቅ ማለትም በዚህ በሚዲያ ላይ እንደውም እየተጎዳች ነው የምትገኘው። ስለዚህ ፕሊስ ማንኛውንም ሰው የሆነ ነገር ሲሰራ፣ ሲያወራ፣ ሲለብስ ብቻ ምንም ነገር ያድርግ፣ ያንን ሰው ብቻውን ተመልከቱት። በቃ ወደ ዘመድ፣ ወደ አዝማድ፣ ወደ ባለቤት፣ ወደ ልጅ አትሩጡ። ያ ሰው ያጠፋውን ጥፋት በምክንያታዊነት ተቹት እንጂ ወደ ሌላ ነገር መሮጥ አያስፈልግም። እቺ ሴት ሴት እንደመሆኗ የምትወደውን የመልበስ የምትፈልገውን የማውራት የምትፈልገውን ስራ የመስራት ሙሉ መብት አላት። የቴዲ አፍሮ ሚስት ስለሆነች ብቻ ምንም ነገር ማድረግ አትችልም የሚል ህግ ጨርሶ የለም። ሰሞኑን አምለሰት ሙጬ አዶናይን እንዳቀረበችው ሁላችንም እናውቃለን እና በዛ የተነሳ አንዳንዶች በጣም ብዙ አይነት ውዳሴዎችን ሲያቀርቡላት፣ አንዳንዶች ደግሞ በጣም ወረርሽ ከምንጠብቅሽ በላይ ወረርሽ በማለት ሀሳቦችን እያጋሩ ይገኛሉ። የእሷን እየተቹ ማለት ነው እና እኔ ልክ ነው ብዬ አላስብም። ይሄ ነገር በጣም መተቸት አለባት ብዬ አላስብም። እኔ አምለሰት ሙጬ ይህንን በማድረጓ እንደ ማንኛውም ግለሰብ የቴዲ አፍሮ ሚስት ስለሆነች የሆነ መጨናነቅ አለባት ብዬ አላስብም። ብዙ ጊዜ ፖስቶቿ ላይ እየገባው ኮሜንቶችን ለማንበብ እንደመሞክረው ያው ብዙ ጊዜ ለእሷ ክብር እንደሌላቸውና ቴዲ አፍሮን ብለው ነው እሷን የሚወዳት ብዙ ሰዎች እና የተረዳሁት ከኮሜንቶቹ እሱን ነው። እና እንደዛ ደግሞ መሆን የለበትም። አምለሰት ሙጬ በአሁኑ ሰዓት ላይ ብዙ አይነት ነገሮችን እየሰራች የምትገኝ አንድ ኢትዮጵያዊ አርቲስት ናት እና በጣም ብዙዎች በዛ የተነሳ ነው የሚወዷት እንጂ ያው ከቴዲ አፍሮ ጋር በተገናኘ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን ታስባላችሁ? ምን ሀሳብ አስተያየት አላችሁ? እስኪ በትላንትናው ዕለት የተሰማ አንድ አስደንጋጭ መረጃ ሊያሾ በኢንስታግራም ገጿ ላይ ያጋራችው መልእክት ነው። ምንድን ነው የሚለውን እስኪ አብረን እንመልከትና እኛም አብረን ሀሳባችንን እንገልጻለን። ደክሞኛል አምላኬ፣ እንዳልወር ገድፈኝ፣ ሳልነግርህ ታውቃለህ ምን እንደጎደለኝ። ቀረብኩ ስርቅ ነፍሴ አንተን ሲናፍቀኝ፣ ምሕረትህን ስናፍቅ ከእግሮች ሳልገኝ፣ ሞት እንዳትቀድመኝ ባዶነት የሞላው በፍቅርህ አምላኬ፣ ዓለም አድክሞኛል አኑረኝ በልኬ። እንግዲህ ሊያሾችን ሁለት ቀን ያው ዩቲዩብ ላይ ላይቭ ስትሪም እያደረገች እንዳለ ነው ሁላችንም እናውቃለን እና ብዙ ሰዎች ምን ሆኗን የጠፋችሁ በማለት ያው ኢንስታግራም ገጿ ላይ ሄደው ሲያጣሩ ይህን መልእክት አጋርታ ነበረ። ፊቷን ሸፍነዋለች እንደምትመለከቱት በምስሉ ላይ እና ብዙ ሰዎች እያሉ ያሉት ጸልዩልኝ እያለች ትገኛለች እያሉ ነው። እስኪ ከዛ መካከል አንደኛው ዮኒ ማኛ ነው። ለሷ በጣም የተሰማውን ነገር ተናግሯል በዚህ ቪዲዮ። ይሄኛውን ያጋራችውን ቪዲዮ በመመልከት ዮኒ ማኛ ሐሳቡን ገልጿል። እስኪ እኛም ቪዲዮውን አይተን እንመለስ።
ሊያሾ ጸሎት አድርጉላት የምትወዷት ሰዎች እንዳላችሁ። ሊያሾ ምንም ብንደባበር በዛ ደረጃ ክፉሽን አልመኝም። ሊያሾ አሟታል የሚባል ነገር ሰምቻለሁ። እግዚአብሔር ይሁንሽ። ያ እኔ እንቁርቲን ያወራችው ከእንቁርቲ ነው የሰማ ነው። እንቁርቲ ሊያሾ ታማለች ምናምን ብላ መታለች እና እግዚአብሔር ይሁናት። እንግዲህ ሊያሾ ታመም ያለው ብላ ወይ ደግሞ ጸልዩልኝ ብላ ፖስት ባደረገችው ቪዲዮ ላይ ዮኒ ማኛም እንዲጸልይላትና ለሷ ጥሩ ነገር እንደሚመኝ ተናግሯል። እስኪ ሌሎችስ ምን አሉ? ብትታመም ብዙ ትላትሎች ብዙ ኮሶች ነው ተለቅሞ ከአንጀቷ የሚወጡት። ስጋ ታይ ስንላት አንሰማ አለች። ኮሌስትሮል ነው መቼም ናሏን የሚያዞራት። ምን አገባን እኛ። ስትበላ ብሉ ብላናለች። ሌላን ወርቅ አንበሳ ወርዳ ነው እንደ ታመመችው። በዛ ድንጋጤ ነው እጄ ምን አባን ቀልቅሎ ነው ብላ ክው ብላ ነው። ኮሶዬ እንደዛ ነው እንደ ታመምሽ? ውይ እኔማ አለማሰቤ በጣም ያናድዳል። $250 ነው $299 የስንቱን ያወረርሽው? ያለመደ አንጀትሽ ስጋ የለመደ አንጀት በአንድ ጊዜ አታክልት በልተሽበት ለምን ቁርጠት አይለቅብሽ? ለምን ቁርጥማት አይበዛብሽ? አባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ አለ ሰውየው። እውነት ይሄው ትገኛለሽ አልጋ ላይ ተኝተሽ። 2 አንበሳ ስታስበው ዳሏ ዞሮ ነው ለክ አላወቅ ይሄን የሚያክል ጮማ ወሬ ይዛችሁ ነው እንደ ዝም የምትሉት? ሌላ በሽታ ነው እኮ የሚይዘው። ትታመም በዛም ኩፌንት ነቅል ልትሞቱላት ትችላል። 3 አንበሳ የእውነት በ2 አንበሳ ግሉኮስ ተተከለልሽ። እንደ ባቢሎን ግን እድሜ ልክሽን ብታወርጂ ደግሞ ምን ልትሆኚ ነው? እስቲ ወይኔ ጸልዩላት ነው ያላችሁት። እኔ ምን አገባኝ? ዊ አር ዘ ፈርስት ኦፍ ኦል ማለት ነው። የበላው ሌላ ጸላዩ ሌላ። ሄለ ጸልይ ደንግጣ ነው ያለመደባትን አንበሳ ሰታ እንዴ ስታስበው ከኮሌስትሮል ከዚህ ከምትበላው ፋት ጋር አናቷ ላይ ወጣ። ራሷን ያየችው ግሉኮስ። በአንድ አንበሳ ግሉኮስ ከሰካች በ2 አንበሳ ምን መሰካ ይመስላችኋል ጋይስ? ምን አንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው። እኔ የምለው ታክቲከኞቹ አስማተኞቹ ሃፒ ሰንዴ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ብርዱ ነው መሰለኝ። ከሶፋ ላይ አትነሽ ቁጭ ብለሽ ፊልም ነው የሚለኝ። የምሬን ነው የምላችሁ። እኔ የምለው ምን ሆና ነው ሊያሾ እኮ በጣም ታማለች፣ ሆስፒታል ገብታለች። የእውነት አሳዘነችኝ በጣም። ጸሎት አድርጉልኝ ብላ ስቶሪዋ ላይ ልጥፋለች። ሊያየ ይሄ ህዝብ አሁን ጸሎት ቢጸልይ ሀገራችን እንዴት ሆን ነበር እንዴ? ለራሱ መጸለይ ያልቻለ ህዝብ ላንቺ ጸልያለች ታስቢያለሽ? የኬኳ ጸሎት ይጠቅምሻል እንጂ እዚህ እንኳን ያለነው ተይወሹ ለራሳችንም አልሆንም። እግዚአብሔር ጨርሶ ይማርሽ። ምን ሆነሽ እንደሆነ አላውቅም። ምንም ብትነዘንዥኝም እንደው እየበላሽ ብታናድጅኝም የእናት አባቴ ገዳይም አይደለሽም። እንደውም ታሳዝኛለሽ። እውነት ለመናገር ስጨቀጭቅሽ ስለሚያስደስተኝ ነው እንጂ። ስለዚህ ፈጣሪ አምላክ ጨርሶ በሽታሽን ካጠገብሽ ያጥፋልሽ። አይዞሽ እሺ። ያው ብዙ ሰዎች የሊያሾ ወይ ደግሞ የሊያሾ እንባ አለባቸው ብዬ አስባለሁ። ግን የፈለገ እንባቸው ቢኖርባቸውና የፈለገ በደል ብትበድላቸው እንደዚህ አይነት ነገር ለሰው ልጅ መመኘት እኔ ተገቢ ነው ብዬ አላስብም። በጣም ከባድ ነገሮችን እንደተናገረች በቪዲዮ ላይ ተመልክታችኋል። ያው መጀመሪያ ላይ ያቀረብኳት ሴትዮ ማለት ነውና የፈለገ ከዛ ሴትዮ ጋር ወይ ከዛ ግለሰብ ጋር ጥሩ ነገር ባይኖረንም በዚህ ደረጃ ለእሷ እንደዚህ አይነት ነገሮችን መመኘትና እንደዚህ ማላገጥ በታመመ ሰው ላይ ተገቢ ነው ብዬ አላስብም። ያው ሊያሾ ያው ብዙ ሰዎችን እንዳስቀየመችና የብዙ ሰዎች እንባ እንዳለባት እኔ ሶሻል ሚዲያ ላይ ከመጣው በኋላ ብዙ ነገሮችን መመልከት ይችላል። ግን የዚህን ያክል ስትታመም ሰው ደግሞ ሰው ሲታመም እንደዚህ እስከ ማላገጥ ደረጃ ባይደርስ ጥሩ ይመስለኛል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ከዚህ በመቀጠል ደግሞ እስኪ መንሱር ጀማል ምንድነው የገጠመው፣ የመንሱር ጀማል እናት ምንድነው የገጠማትን የሚለውን አብረን በቪዲዮ እንመልከት። እናቴን አስረውብኝ የት ያው አገር ቤት ኢትዮጵያ ምን የ70 ዓመት ትልቅ ሴት በጣም ያሳዝናል። ማዘር አዎ አሁን ተፈቱ።
ገና ነው፣ ገና እንደ ፕሮሰስ ነው። ያው እንትኑ ሳይሆን ያው ማንኛውም ኢትዮጵያዊ እናት ይታሰራል። ጥፋት ካጠፋ ማንም ከህግ የበላይነት የሚከበርበት ሀገር ነው። ነገር ግን ምንድነው መሰለህ አንዳንዴ ዝም ብሎ ከእንትን ጋር አሁን የ70 ዓመት እናት ነች፣ ንግድ ፍቃድ ታድሷል። ንግድ ፍቃድሽን በሚታይ ቦታ አላረግሽም ነው። ሌላ ምንም ስህተት የለም እኮ። የሚገርም ነገር ሰው ይረሳል። እንኳን እነሱ እኛ ረሳል። መንግስት አምሮናል ማለት ነው። ንግድ ፍቃድ የሚታይ ቦታ አላስቀምጣችሁም ብሎ ያስራል ማለት እዛ ሴት ሌላ አይነት ምንም አይነት ጥፋት የለባትም። ንግድ ፍቃዱ የታደሰ ነው። ደግሞ እኮ የገጠር ቤት ያው አንተ ታውቃለህ፣ ትንሽ የሆነች በሚኖርበት ቤት ውስጥ በመስኮቱ በኩል የምትሰራው ስራ ነው እኮ። ሌላ ምንም ትልቅ ቢዝነስ እንኳን የምትለው ነገር አይደለም። ወጣቱን ፍቃድ ማውጣት በሚፈራበት ዘመን በዚህ እድሜ ያለ ሰው ሲሰራ ልታበረታታ ይገባል እንጂ እድሜም እኮ አይ ቲንክ ገደብ አለው ይመስለኛል ለመታሰር ራሱ። ሌላው አሁን እኔ አሜሪካ ትናንትና የሆነ ሰው ሲነግረኝ በዚህ ኤጅ ሲሆን ህጉ ራሱ በጣም ነው የሚቀርብላቸው አለ። ተጽዕኖ ፈጣሪ ልጅ አላቸው። ተጽዕኖ ፈጣሪነት ምን ይጠቅማል? ቴዲ አሁን እኮ በቃ ያው ህግ ነው፣ ምንም ልታደርግ አትችልም። ህግ መከበር አለበት። ህግ መከበር አለበት። ግን ያው ዋናው ምንድነው ውስጥ ምንድነው አላማቸው ምንድነው? ሆን ብለው የደበቁት ወይስ ለምንድነው የሚለው ለተንትን ዋናው እንትን ነው ኢንቴንት ነው አይደል የሚታየው። ለዛ ነው እንጂ እንትን አይመስልም። ያን ካጣሩ ኖርማሊ እሷ ብቻ አይደለችም፣ በጣም ብዙ ሰው ነው የታሰረው። ያው ለምን መሰለህ አሁን ይሄ ከታክስ ጋር ከምን ጋር ሲሪየስ ሆኗል። እንደዛም ደግሞ ካልሆነ በስተቀር የኛ ሰው ታውቃለህ፣ አስቸጋሪዎች ነን። አይ ቀላል ይሆናል እንጸልያለን። አዲስ አበባ ነው እንዴ? ወይ አዲስ አበባ አይደለም። አዲስ አበባ አንድ ሁለት ቀን እንኳን መታ ማደር አትችልም፣ አትወድም። አዲስ አበባ ስትመጣ በቃ በፍጥነት እዛው መመለስ ነው። ገጠር እንጂ ገጠር በጣም እኮ ዲፕ ገጠር ነው። እንግዲህ ቪዲዮ እንደተመለከታችሁት ነው እናቴን አስረውብኛል በማለት ያው እየተቃወመ ነው ይመስለኛል። መንግስትን እየተቃወመ ነው። ያው ብዙ ጊዜ መንሱር ጀማል እንደዚህ አይነት ነገር ላይ አይሳተፍም። አሁን ግን ያው ነገሮች የመረሩት ይመስላል። እናቴ ንግድ ፍቃድ የለሽም ወይ ደግሞ ንግድ ፍቃድ አልታደሰም በማለት እናቴ ታስራለች። እኔ ንግድ ፍቃድ አልታደሰም ተብሎ እስራት እንዳለ እኔ አላውቅም። ካልታደሰ ሱቅ ይታሸጋል እንጂ እስራት ይኖራል ብዬ አላስብም። ምናልባት ሌላ ኬዝ ሊኖር ይችላል። ግን ማንኛውም ሰው እኩል ለመዳኘት ያለበት የመንሱር ጀማል እናት ስለሆነች የታዋቂ ሰው ግለሰብ ስለሆነች አይደለም። እስቲ መንሱር ጀማል ይሄንን ነገር መናገሩ ወይ ደግሞ ይሄንን ነገር ማውጣቱ ይጎዳዋል ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን ታሰባችሁ? አስተያየታላችሁ? ለመና ቆንጆ ለመና ኮከብ ነሽ ለሰማይ ምን አልማዝ ነሽ ለምድር አዎ ኃይል ያውጣሽ እያልኩኝ የነዋይ ደበበ ቪዲዮ ብዙ ሰዎችን እያነጋገረ ይገኛል። በአሁኑ ሰዓት ላይ እንዴት ከሚያጨሰው አጠገብ ትቀመጣለህ? ብዙ ሰዎች ደግሞ ቢያንስ አታነሱትም ወይ እያሉ የሲጋራውን ወረቀት አታነሱትም በማለት ብዙ ሰዎች ነዋይ ደበበ ላይ ትችታቸውን እያስተናገዱ ይገኛሉ። እና እሱም አስቦት አይመስለኝም። አስቦት ከሆነ ግን ትንሽ ይደብራል። ያው እንደዚህ አይነት ነገሮች ሲደረጉ ብዙ ጊዜ ያው ታዋቂ ሰው ሲኮን መጠንቀቅ አለብን። ተጠንቅቀን ነው ማድረግ ያለብንን ነገሮች ማድረግ ያለብን ባይነኝ እንደኔ። ማርበርግ ቫይረስ ከኮሮና ቫይረስ ጋር ተመሳሳይ ነው ብላችሁ የምትዘናጉ ሰዎች ይህ የጥንቃቄ መልእክት ነው። ሰላም፣ ዶክተር ረዴት ነኝ ከጎህልዚ። ማርበርግ ቫይረስ ፊሎቪሪዴ ከተባለ የቫይረስ ፋሚሊ የሚገኝ ሲሆን ከኢቦላ ጋር ተመሳሳይ ዝርያ አለው። በዚህ ቪዲዮ የበሽታውን ምልክቶች፣ የበሽታውን መተላለፊያ መንገዶች ስለምጠቁማችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። ብዙዎች ማርበርግን ከኮሮና ጋር በማነጻጸር ችላ ያሉ ሲሆን የኮሮና የመግደል አቅም ከ2 እስከ 3% ሲሆን የማርበርግ ደግሞ ከ23 እስከ 90% እንደሚሄድ እስካሁን ያሉ ጥናቶች ያረጋግጣሉ። በዚህ ምክንያት ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። በማርበርግ የተያዘ ሰው ከፍተኛ የሆነ ትኩሳት ይኖረዋል። ሌላ ጊዜ ከሚኖራችሁ ትኩሳት ለረጅም ጊዜ የሚቆይና በምንም አይነት የትኩሳት መድኃኒቶች ለውጥ የማያሳይ ነው። ከከፍተኛ ትኩሳት ጋር በተጨማሪ ብርድ ማለት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ፣ ከአፍንጫ ከአፍ ወይም ከቆዳ ስር ደም መፍሰስ፣ ደረት፣ ጀርባ ወይም ሆድ አካባቢ የሚታይ ተለቅ ያለ ሽፍታ ሊኖርባችሁ ይችላል። የማርበርግ ቫይረስ ከሚተላለፍባቸው መንገዶች ውስጥ በማርበርግ ቫይረስ ከተያዘ ሰው ጋር ደም፣ ሽንት፣
ሽንት፣ እንባ እንዲሁም ከሌሎች የሰውነት ፈሳሾች ጋር በቀጥታ የሚኖር ንክኪ፣ በማርበርግ በሽታ ታሞ ከነበረ ወይም በማርበርግ ቫይረስ ህይወቱ ካለፈ ሰው ሲጠቀምባቸው የነበሩ ቁሶችን እንደ ልብስ፣ አልጋ፣ መርፌ እንዲሁም ሌሎች መገልገያዎች ጋር የሚኖር ንክኪ እንዲሁም በበሽታው የተያዙ የተለያዩ ወፎች ቫይረሱን ወደ ሰዎች ያስተላልፋሉ። ለበሽታው ከተጋለጥን ከ2 እስከ 9 ባሉ ቀናት ውስጥ የበሽታው ምልክቶች ይታያሉ። በሽታውን ለመከላከል ማድረግ ከምትችሏቸው ነገሮች ውስጥ ከታመመ ሰው ደም ወይም ሌሎች ፈሳሽ ንክኪ ራስን መጠበቅ፣ እጅን በሳሙና ወይንም በሳኒታይዘር በአግባቡ ማጽዳት፣ ለታመመ ሰው እንክብካቤ በምታደርጉበት ወቅት የአፍና የአፍንጫ ጭንብል እንዲሁም የእጅ ጓንት መጠቀም። ቅድም የጠቀስኩላችሁ ምልክቶች ራሳችሁ ላይ ወይም በአቅራቢያችሁ ያለ ሰው ላይ ካስተዋላችሁ ራስን በማግለል ወደ ሕክምና ተቋም በአፋጣኝ መሄድ ይኖርባችኋል። እስካሁን ጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት 4 ሰው በቫይረሱ የተያዘ ሲሆን 3 ሰው ህይወቱ አልፏል። ለዚህም ሳትዘናጉ ጥንቃቄ እንድታደርጉ እንመክራለን። ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረግ አትርሱ። ከዚህ ህመም ጋር የተገናኘ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን። አዲሱ ወረርሽኝ በጣም ችላ እየተባለ ይመስለኛል። በአሁኑ ሰዓት በጣም ብዙ ሰዎች እየሞቱ ይገኛሉ። እኛ ግን ርዕሳችንን ወደ ሌላ ነገር አድርገን ያው ትኩረት መስጠት ላለብን ነገር ትኩረት እየሰጠን አይደለም ባይነኝ እና ብዙ ሰዎች እየሞቱ ነው። ብዙ ሰዎች በዚህ በሽታ እየተያዙ ነው። የሞቱት ብቻ ሳይሆን በጣም አደገኛ ሁኔታ ላይ ያሉት ግለሰቦችም ስለሚገኙ ራሳችንን በጣም ከእንደዚህ አይነት ነገሮች እንጠብቅ። ያው በሽታው መተላለፊያ መንገዶቹን እንደሰማችሁት ነው። ታክሲ የምትጠቀሙ ሰዎች ከፍተኛ የሆነ ጥንቃቄ አድርጉም። እነዚህ ከላይ የምትመለከቷቸው ስልኮች ታክሲ ላይ የተሰረቁ ሲሆን በተጨማሪ እነዚህ ከላይ የምትመለከቷቸው 36 ግለሰቦች በመዲናችን አዲስ አበባ ሸዋሸዋ ሲሰሩ በፖሊስ በቁጥጥር ስር የዋሉ ወንጀለኞች ናቸው። እና ወንጀለኞቹ ወንጀሉን የሚፈጽሙት በታክሲ ውስጥ በመሆን ሌሎቹ ተሳፋሪ በመምሰል የት እንደምትሄዱ ከጠየቋችሁ በኋላ ያስገቧችሁና የተወሰነ ርቀት ከሄዳችሁ በኋላ የያዛችሁትን ስልክ በመቀማት ከታክሲ ላይ ገፍትረው ጥለዋችሁ ይሄዳሉ። እና ወንጀለኞቹ በቁጥጥር ስር ሊውሉ የቻሉት አንዲት የግል ተበዳይን እንደተለመደው ታክሲ ውስጥ ካስገቧ በኋላ ስልኳን ለመቀማት ሲታገሏት በአካባቢው የነበሩ ፖሊስ እይታ ውስጥ ይወድቃሉ። ከዛም ገፍትሯት ሊያመልጡ ሲሉ ፖሊስ ባደረገው ክትትል በቁጥጥር ስር ይውላሉ። ፖሊስም 4ቱን ወንጀለኞች በቁጥጥር ስር አውሎ ምርመራ ሲያጣራ በከተማ ውስጥ በቡድን ተደራጅተው በተለያዩ ሰፈሮች ላይ ስምሪት ተሰጥቷቸው እንደዚህ አይነት ታክሲ ላይ ሿሿ የሚሰሩ በርካታ ግለሰቦችና መኪኖች እንዳሉ ፖሊስ በምርመራ በማረጋገጡ ሌሎች ተጨማሪ ወንጀለኞችን በቁጥጥር ስር ሊያውላቸውም ችሏል። እናም በእነዚህ ግለሰቦች ተበድያለሁ አሊያም ንብረቴ ተወስዶብኛል የምትሉ ግለሰቦች በልደታ ክፍለ ከተማ ፖሊስ መምሪያ በአካል በመምጣት ማመልከት እንደምትችሉም ተነግሯል። በአሁኑ ሰዓት ላይ ሿሿ በጣም እየተለመደ ነው። ሙሉ ባስ ሁላ ተከራይተው አንድ ላይ ሊዘርፉ ይችላሉና የተሰረቁትን ስልኮች አይቷቸዋል ብዬ አስባለሁ። በጣም ብዙ ሰዎች በአሁኑ ሰዓት በእንደዚህ አይነት ማጭበርበር ውስጥ እየተሳተፉ ይገኛሉና ራሳችሁን ከእንደዚህ አይነት አጭበርባሪዎች ጠብቁ። ሴፉ ጋር ባልሆን ዛሬ እዚህ ቦታ አልቆም ነበር። ዮናስ የሚባልም እንደዚህ አይነት ሰው አይኖርም ነበር። በየሳምንቱ ይህን ያህል ዓመት ብዙ ማስታወቂያ ሲሰራልኝ ብዙ ብር ከፍዬ ለትልልቅ ሰዎች ማስታወቂያ አሰርቼ ያውቃለሁ። በጣም ብዙ ብር የሚያስከፍል ስራ በየሳምንቱ ይሰራልኛል። 1 ብር ግን እሱ ኪስ የሚገባ ሰጥቼው አላውቅም። 1 ብር ለሰዎች ለማድረግ ለገሌ እንደዚህ እናርግ፣ ለገሌ እንደዚህ አርጉ፣ እንደዚህ እንሸልም በሚል ብዙ ሚሊዮን ብሮች ይሄን ያህል ዓመት ሰጥተናል። ለሱ ምንም አድርገን አናውቅም። ያው አንዳንድ ጊዜ እንደዚህ ሲሆን ስልክ እንቀይራለን። በጣም ትንሹ ከዚህ በላይ ምንም ማድረግ ስለማንችል ዮናስ ሞባይል እሱ ባይኖር አይኖርም ነበር። አመሰግናለሁ። ዮናስ ሞባይል ለሰይፉ ፋንታሁን ሸልሞታል። ብዙ ሰዎች ሰሞኑን ሰይፉ ፋንታሁን ላይ ተቃውሞ ሲያደርሱበት እንደነበረ ሁላችንም እናውቃለን። ያው ከአዶናይ ጋር በነበራቸው ነገር ማለት ነው። እና አሁን ላይ ዮናስ ሞባይል ለሰይፉ ፋንታሁን ሽልማቱን አበርክቶለታል እና ብዙ ሰዎች በተለይ ደግሞ የሰይፉ ፋንታሁን ተከታዮች በዚህ ጉዳይ እንደሚደሰቱ ጥርጥር የለኝም። ግብረ ሰዶም ነኝ፣ የምኖረውም ኢትዮጵያ ውስጥ ነው። ይሄው ስወለድ ጀምሮ የምወደው ወንድ ነኝ፣ ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ። ይሄ ልጅ እንደዚህ ያደረገ እንቃወማለን፣ ግብረ ሰዶምን እንቃወማለን ምናምን ልላችሁ አይደለም የመጣሁት። ብቻ ይሄ ቪዲዮ እንዳይጠፋ የቻላችሁትን ያክል ኮፒ ሊንክ እና ሪፖስት አድርጉት። በጣም ቀላል ነው። ህብረተሰቡ ከመንግስት ጋር አንድ ላይ ቢሰራ ይሄ ልጅ የማያውቀው ሰው የለም። የሆነ ያለበት አካባቢ የሆነ ሰው ያየዋል። ያ ሰው ደግሞ እዚህ አካባቢ ነው ብሎ አንድ ሰው ቪዲዮ ቢሰራ ያ መንግስት ደግሞ ሄዶ ይሄን ሰውዬ የማያዳግም እርምጃ ቢወስድበት እንደዚህ አፋቸውን የሚከፍቱ ሰዎች ባልተፈጠሩ ነበር። ያኔም እንቃወማለን። ምን ተከሰተ? ምን አደረገ? ምንም አልበጀንም። ይልቅ ወላጆች ልጆቻችሁን ጠብቁ፣ ልጆቻችሁን በደንብ ተከታተሉ። ምንም ማለት አልችልም። ይህን ቪዲዮ ግን እንዳያጠፉት ኮፒ ሊንክ እና ሪፖስት አድርጉ። መንግስት ደግሞ የማያዳግም እርምጃ እንድትወስድ በትህትና እንጠይቃለን። ኢትዮጵያ ምን እየሆነች እንደሆነ ምን እንደምትሆን መገመት አይከብድም እና በጣም
የሚያስጠላው ትቀፋለህ። ይህ ነገር እንደ ቀልድ እየታየ ይመስለኛል በአሁን ሰዓት። በቃ ማንም እየተነሳ እንደዚህ የሚል ከሆነ እንደ ቀልድ እየታየ ነው ባይነኝ እንደኔ ማለት ነው። እና መንግስትም እንደዚህ አይነት ሰዎች ላይ እያፈላለገ እርምጃ የማይወስድ ከሆነ ምንድነው ዋስትናችን? እኛ ያው ወንዶች በተለይ እንደዚህ አይነት ነገር እንደማይደረግብን ምንድነው ዋስትናችን? ይህ ነገር በአንድ እና በቀላሉ እንደሚስፋፋ ሁላችንም እናውቃለን። እንደ ሱስ ነው የሚሆነው ተብያለሁ እኔ። እስር ቤት እንደዚህ አይነት ነገሮች ላይ እየተለመዱ ናቸው። ማረሚያ ቤት ላይ ብዙ ጊዜ እንደዚህ አይነት ነገሮች እየተለመዱ ስለሆነ መንግስትስ እንደዚህ አይነት ነገርን ለምንድን ነው ችላ የሚለው? ለምንድን ነው እርምጃ የማይወስደው ባይነኝ እንደኔ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን የመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ደግሞ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።